ክርስቲያኖች ለአባታችን ሐውልት ብናሰራላችሁ ውሾቻችሁን በስነ ስርዓት እሰሯቸው በተለይ ያበዱ ውሾቻችሁን በስነ ስርዓት እሰሯቸው አላሁ አክበር አላሁ አክበር ማሻአላህ السلام عليكم ورحمة الله تعالى وبركاته ودنا يتكبراችሁ የኑር ቤተሰቦች እንዴት አላችሁ ዛሬም በአላህ ፈቃድ ኢንሻአላህ አዳዲስ መረጃዎችና አዳዲስ ቪዲዮዎችን ይዤላችሁ ተመልሻለሁ ዛሬ ኢንሻአላህ ከምንመለከታችሁ ቪዲዮዎች መካከል አንድ በጣም የሚገርም በቀል አለ ያ ጀማዓ እናንተም በቀል ከተበቀላችሁ አይቀር ሱብሃንአላህ በቃ እንደዚህ አይነት በቀል ብትበቀሉ በቃ በዱንያም በአኺራም ነው የምታገኙት ያ ጀማዓ እነዚህና ሌሎችም ቪዲዮዎች አሉ ኢንሻአላህ ስለ ተበሩክም ኡስታዝ ሁሱ ሰፋ ያለ ማብራሪያ ሰጥቶበታል እንግዲህ ተበሩክ የሚባለው ነገር ይሄን ሰሞን እንግዲህ በጣም እየሰማነው እንገኛለን ስለሱም ሁሱ መልስ አዘጋጅቶ ኢንሻአላህ ስለሚገርመው በቀል እስቲ መጀመሪያ ላሰማችሁ ልጆቹን ለመበቀል መስጂድ የሰራው አባት አነጋጋሪ ሆነ የ91 ዓመቱ ቱርካዊ አባት ልጆቹ የሚጠብቁትን ውርስ በመሸጥ መስጂድ መስራቱን ብዙዎችን አስገርሟል በቱርክ ግዛት አክሳራይ ውስጥ ነዋሪ የሆኑት የበርካታ ልጆች ያሏቸው አባት አዛውንት በእርጅና ዘመናቸው ከልጆቻቸው ትኩረት በመነፈጋቸው እንዳዘኑ ተናግረዋል የ91 ዓመቱ አዛውንት ሐጂ አህመድ ኩሳ ልጆቻቸውን ባልጠበቁት መንገድ ለመበቀልና የማይረሱትን ትምህርት ለማስተማር ይህንን ውሳኔ መወሰናቸውን ለሀገሬው ሚዲያ ተናግረዋል ሐጂ አህመድ ኩሳ በአዛውንትነት እድሜ ልጆቼ እንደሚሰባሰቡ ተስፋ አድርጌ ነበር ነገር ግን ብቻዬን ተውኝ ስለሆነም ከሞትኩ በኋላ ሊወስዱ የሚጠብቁትን ውርስ ከመንፈግ ውጪ ሌላ አማራጭ አልነበረኝም ብለዋል አዛውንቱ ለአካባቢው ፕሬስ በሰጡት መግለጫ በራሳቸው ወጪ መስጂድ ለመገንባት ንብረቶቹን ሁሉ በመሸጥ እስካሁን ድረስ ለመስጂዱ ግንባታ የመጀመሪያው ምዕራፍ 5 ሚሊዮን የቱርክ ሊራ አውጥተዋል የመስጂዱን ቀሪ ግንባታና ማስዋብ ለመጨረስም ተጨማሪ 3 ሚሊዮን ሊራ እንደሚያወጡ ተናግረዋል የቱርካዊውን አዛውንት ተግባር የሰሙ በርካታ ሰዎች የአዛውንቱን ውሳኔ መደገፋቸውን በመግለጽ የአባታቸውን ሀቅ በአግባቡ ያልተወጡ ልጆቹንም አውግዘዋል ሱብሃንአላህ አንዳንድ ሰዎች በዚህ ዓለም እዚህ በ21ኛው ሴንቸሪ የተፈጠሩ ሰዎች አይመስሉም ያአላህ የሚሰሩ ስራ የሚያደርጉት ተግባር አልহামዱሊላህ በጣም ያስገርማል ወላሂ አሁን መስጊድ ሰርቶ ልጆቹን መበቀል ማለት ሐቂቃ በጣም የሚያስገርም ነው ዓለምም እየተነጋገረበት የሚገኝ ቪዲዮ ነው እቺን ቪዲዮን እንስማት እስቲ ያ ጀማዓ ክርስቲያኖች ለአባታችን ሐውልት ብናሰራላችሁ አይሆንም ወገናችን ቢሆን እኮ ደስ ይለናል ግን አይቻልም በእስልምና አይቻልም አንተ ጥሩ አስበህ ነው ገብቶኛል ጥሩ አስበህ ነው ግን በራሳችሁ ጉዳይ ላይ ፎከስ ብታደርጉ በጣም ቆንጆ ነው ወገኖቻችን ሌሎች ምን መክረው በራሳችሁ ጉዳይ ላይ ፎከስ አድርጉ በቃ እኛን ተውና ክርስቲያኖች ለአባታችን ሐውልት ብናሰራላችሁ ይህን ጽሁፍ ፌስቡክ ላይ ሲዘዋወር አይቼ ወደ እናንተ አደረስኩት ሐሳባችሁን ኮሜንት ላይ ማስፈር እንዳረሱ በእስልምና በህይወት ላለም ሆነ ለሌለ ሐውልት ማሰራት حرام ነው ስለዚህ ሙስሊሞች እዚህ ጉዳይ ውስጥ አይገቡ ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ሙስሊም መሆናቸውን እናውቃለን ይሁንና ለሚወዱት ሐውልት መስራትን ክርስትናው ስለማይከለክል የሃይማኖትን ድንበር አልፎ ለሰጡን ፍቅር ለአክብሮታችን መገለጫና ለፍቅራችን ማሳያ ይሆን ዘንድ ሐውልት ብናሰራላቸው ምን ይመስላችኋል ሲል ይጠይቃል አስባችሁታል ሐውልቱ መንገድ ዳር ቢሆን ምንም ቢሆን ወደሳቸው ሳንዞር እንደማንሄድ በልባችን ሰላምታ በነፍሳችን ፍቅር እየሰጠናቸው እንሄዳለን ተቀዳሚ ሙፍቲ በሃይማኖትን ባይሆን በፍቅር በእኩል እንዛመዳቸዋለን ፍቅር ደግሞ ከሁሉም ተበልጣለችና እንዲህ ብናስብል ሲል ቴድሮስ ተክለ አረጋይ ይሄንን በፌስቡክ ገጽ ላይ አስፍሯል እዛ እናንተ ጋር ከሆነ ትችላላችሁ እዛው እናንተ ጋር ማሰራት ትችላላችሁ እኛ ጋር ግን አይቻልም ወገናችን እንግዲህ ምንም ማድረግ አይቻልም በራሳችሁ ጉዳይ ፎከስ አድርጉም ያልኩት ለዚህ ነው ይምታታባል ገብቷል እዛም እዚህም ስትል ያው የራስህንም በደንብ ስላላነበብከው ትንሽ ግራ ያጋባል እኛም ደግሞ ባይዘው ተተናችሁ ከዛ ይፊት ያው እንግዲህ ይነሳ ምናምን ይያላችሁ አዛ ስታረጉን ታስተውሳላችሁ ያ ጀማዓ የዛ ሰዓት ላይ ስፈልጉ አንድ ይቻላል የምትለዋን ሐዲስ ተጠቀሙ ካልሆነ ደግሞ እንግዲህ ስፈልጉ አስጠጡት ብለን ይነሳ ቅዱሱ ከጠርሙሱ ሚለውን ታሪክ ብዙ ሲወራ እንግዲህ እኛ ተተናልፈናል ስለዚህ የኛን ጉዳይ ተውን ግን ለእንደዚህ አይነት ግለሰቦች ግን መልሳለን ውሾቻችሁን በስነ ስርዓት እሰሯቸው በተለይ ያበዱ ውሾቻችሁን በስነ ስርዓት እሰሯቸው አንዳንድ ውሾች ስላሉ ማለት ነው ሙስሊም ያልሆነው ወሃቢያን ተጠንቀቅ ይላል ሙስሊም ሆኖም ደግሞ አሽቃባጭ ሆነ አሸርጋጁ ሙስሊም ወሃቢያን ተጠንቀቅ ይላል መንግስት በፈጠረው ፕሮፓጋንዳ ውስጥም ደግሞ ወሃቢያን ተጠንቀቅ ይላል ይሄ የተሳለው ወሃቢያ የተባለው አካል ወይንም ስብስብ ማን ነው ብዬ ለረጅም ጊዜ አስብ ነበር አሁን ግን አንድ እርግጠኛ ሆንኩበት ይሄ ወሃቢያ ተብሎ የሚሳለው ነገር አንደኛ የማያሽቃብጥ ሙስሊም ነው ወሃቢያ የሚባለው የማያሸረግድ በተውሂዱ የማይደራደር ከተለያዩ ሱሳሶች የጸዳ በሃይማኖቱ የሚኮራ ቀና ብሎ የሚሄድ ሃይማኖቱን የማያስደፍር የሌሎችን ሃይማኖት የማያነካ ግን የማያሽቃብጠው ሙስሊም ወሃቢያ ብለው ይጠሩታል
ተግባባን አይደል? እኮ ድሮ በአጼዎች ጊዜ የነበረው ከኔ የበላይ ልሁን ከኔ እኩል የሚሆን ማንንም የለም እኩልነት ለኔ ውርደት ነው ብለው ሲያስቡ የነበሩ ሰዎች አስተሳሰብ ነው። ያንን ከፈለጋችሁ ወደ ኋላ መመለስ ትችላላችሁ። አሁን ላይ ግን የሚያሽቃብጥ ሙስሊም የሚያሸረግድ ሙስሊም የለም ሊኖርም የማይችልም። ካለም ደግሞ የሚጎዳው ራሱን ነው ማንንም ሊጎዳ አይችልም። ተግባባን አይደል? ለዚህ ተራ ግለሰብ እንደ ማሳያ ፎቶውን አመጣሁት እንጂ መልስ ለመስጠት አይደለም። እኔ ፐርሰናሊ ከዚህ በፊት ቪዲዮ ሰርቶብኝ ሼር አድርገውልኝ ዝም ብዬ ነው ያለፍኩት። ጽድት ያለ መሀይም ነው ልጁ። ተውት፣ እሱ ላይም ቪዲዮ አትስሩ። ነገር ግን እኔም የማላሽቃብጥ የማላሸረግር በሃይማኖቴ በተውሂድ የማልደራደር ወሃቢያ ነኝ። እናንተ የሳላችሁት ወሃቢያ ማለት ነው። እስኪ ለእንደዚህ አይነት ግለሰቦች እናንተስ መልስ ምንድነው? ኮሜንት ላይ አስቀምጡልኝ። ነገር ግን እንደዚህ አይነት ግለሰቦች ያው ታርጌታችሁ ይሄ ነው። ባይዘይ ለዲናችሁ የምትከራከሩ ከሆነ የማይሆነውን አይሆንም ብላችሁ ካገዳችሁ ያው ለነሱ አልተመቻችሁም ማለት ነው። ለነሱ ካልተመቻችሁ ደግሞ ያው የሰዎች ስም ይለጠፋል። በዛች ስም አማካኝነት እስልምና ጥልነታቸውን ያንጸባርቁብናል ማለት ነው። ነገር ግን እኛ ነቅተናል። እንደዚህ አይነት ግለሰቦች ምንም አይነት አንዳንድ ግለሰቦችን ሊሸውዱ ይችላሉ እንጂ ምንም አይነት ትርፍ ሊያመጡ አይችሉም በዚህ ሂደታቸው። እስኪ ያ ጀማዓ አሁን ቀጣይ ማሳያችሁ ቪዲዮ ተበሩክ ነው። ስለ ተበሩክ ሰሞኑን ሲነሳ በጣም ሰምታችሁ ሊሆን ይችላል። ሁሱ ለዚህ ጉዳይ ላይ ሰፋ ያለ ማብራሪያ ሰጥቶበታል። እሱም ቪዲዮ እንመልከት። ተበሩክ በእስልምና ይታያል። ተበሩክ በእስልምና እንዴት ይታያል? በደንብ አዳምጡ። ላይ ነገር ነው። ተበሩክ በረካ ከሚለው ቃል ነው። البركة معناه كثرة الشيء ونماؤه የአንድ ነገር በረካ ብሎ ማለት እንደ አላህ በረካ ያርግህ እንባባላለን አይደል? እና የአንድ ነገር መብዛት መፋፋቱ ይሄ በረካ ተብሎ ይገለጻል። አላህ Subhanahu Wa Ta'ala ነው የተባረከ የሆነው አምላክ። የሚባርከውም እርሱ ነው። ማስረጃ ለበሉ በረካ የሚገኘው ከማን ነው? ከአላህ Subhanahu Wa Ta'ala ብቻና ብቻ ነው። ይባቻል አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር ተባረከ الذي بيده الملك ስልጣን ሁሉ ንግስና ሹመት ሁሉ በእጁ የሆነው አምላክ የተባረከ ነው እያለ ይናገራል። تبارك الذي نزل الفرقان على عبده تبارك الذي جعل في السماء أيه برك هنا أملاك رأس الله سبحانه وتعالى لكن به دقمو الله سبحانه وتعالى بركان بليلوش نقرات وشبلاي أدرقوا الله شوال إذا شوال بركة متعلقة بالذات وهي خاصة بالأنبياء والمرسلين وبركة متعلقة بالأزمنة والأمكنة يهشا بركة بفترة شيء يدرجوا بركة الله سبحانه وتعالى كسوش كار يتنتلت ونش بركة لك وهي خاصة بالأنبياء يهبى نبياتش بتشاي تلينوا ነብያቶች ከእነርሱ የሚገኘው ማንኛውም ነገር የተባረከ አድርጎላቸዋል። ገታቻን ከእነርሱ የሚገኘው ማንኛውም ነገር የተባረከ ነው። ልብሳቸው ሊሆን ይችላል፣ ሰውነታቸው ሊሆን ይችላል። ነጃሳ የሆነው ክፍል እስካልሆነ ድረስ ስንተናካካ የሚባለው ከዚያ ውጭ እንዳለ ማንነታቸው የተባረከ ነው። በዚህ ጉዳይ ላይ ብዙ ሰዎች የተለያየ ሐሳብ ያነሳሉ። ከሸሪዓ ሐዲስ ምናምን እየተጠቀሱ የተለያዩ ሐሳቦችን ያነሳሉ። ወንድማችን ሁሱ ደግሞ እንግዲህ ከቁርአን አጣቅሶ እንግዲህ ትክክለኛውና መሆን ያለበት ነገር እንግዲህ እየነገረን ነው የሚገኘው። ያ ጀማዓ እስኪ እናንተን ሐሳብና አስተያየት ደግሞ እንግዲህ ኮሜንት ላይ ያስቀምጡ። እስኪ ቀጣይ ቪዲዮ እንመልከት። ሰላም አለይኩም። ሙስሊሙና ክርስቲያኑን የሚያበጣብጠው አውቀነዋል። በሰላም እንዳንኖር ያደረገ ያለነውን አካል አውቀነዋል። ወሃቢዩ ነው እንደዛ የሚያረገን የሚሉ አንዳንድ ነቀዝ የሆኑ ክርስቲያኖችን ያያየነው ነው። የምራችሁን ነው። ቦሩ ሜዳ ላይ ወሎ ከ30 ሺህ በላይ የሚሆኑ ሙስሊሞችን ስትገሉ ወሃቢይ ስለነበሩ ነው። ደማቸውና አጥንታቸውን ለሀገራቸው የከሰከሱ ጀግና የአድዋ ጦረኞች ሙስሊሞችን ለጌታችሁ ሬሳቸውን አሞራ እንዲበሉ ያደረጋችሁ ወሃቢይ ስለነበሩ ነው። እንደ ቅርብ ጊዜ እኮ ተውስታ ነው
ጎንደር ሞጣ ላይ ከ30 እና 50 በላይ ሙስሊሞች የተገደሉት በረመዳን በጾመኛ አንጀታቸው ወሃቢ ስለነበሩ ነው። መስጂዳቸውን አቃጥላችሁ ሲጨፍሩ የነበረው ወሃቢ ስለነበሩ ነው። ይሄው ዛሬ ትግራይ ክልል አክሱም ላይ ሙስሊሞች ሴት ተማሪዎች ህፃናቶች በሂጃባቸው ምክንያት ከትምህርት ሲታገዱ ወሃቢ ስለነበሩ ነው። እነ ሞር ላይ ሲያሁሉ ሴት ተማሪ ከትምህርት ሲታገድ ወሃቢ ስለነበሩ ነው። ነው ደግሞ እኮ የቅርብ ጊዜ ትውስታን አባቶቻችን አያቶቻችን በእምነታቸው ምክንያት በስማቸው ምክንያት ከትምህርት ገበታ ሲገለሉ የነበረ ወሃቢ ስለነበሩ ነው። ነቀዝ ናቸው ወላሂ። ሁሌ ሙስሊሙን ለማባላት ክፍተት የምትፈልጉ ሰላም የማይጥማችሁ ሁሌ ብጥብጥ ሁሌ ትርምስ ናፋቂ ሁሌ ሙስሊሙን የበታችነት የምትናፍቁ ነቀዞች ናችሁ። ከዚህ ውጭ ምንም አይገልጻችሁ። ለኔ ቢጤው ጀዝባው ሙስሊም ወንድሜ ደግሞ ነቃበል አንተን ወደው አይደለም ወላሂ ሲገሉ ሱፊ ሰለፊ ወሃቢያ አህባሽ እያሉ አይደለም አይንጥሉም አንድ ላይ ነው የሚፈጁ። ለዚህ የቅርብ ጊዜ የሩቅም ማሳያዎች አሉ። ቅድም የጠቀስኳቸውን የጎንደሩን ክስተት መመልከት ይችላል። ሰሞኑን መካነ ሰላም ላይ ሲገሉ ነጥለው ነው አንድ ላይ እኮ ነው የገደሉ። ስተቶች አሉ ኦብቪየስሊ ሁሉም ከስተት አለ። ስተቱን መተራረም ተገቢ ነው ቆንጆ ነው። ነገር ግን ራስን ለጠላት አሳልፈ እንዳትሰጥ። ዛሬ ወንድምህን አሳልፈ ከሰጠህ ተረኛው አንተ ነህ ነገ ወላሂ ምንም ጥርጥር የለውም። አላህ በቁርአን ላይ በግልጽ ነው የነገረ ወለን ተርضى عنك اليهود ولا النصارى حتى تتبع ملتهم በጭራሽ በሙሉ ልባቸው አይወዱህም። በጭራሽ ቀን ነው የሚጠብቁልህ። ኃይልህን አጠናክር ክፍተትህን ሙላ ችግርህን ተነጋግረህ ፍታ ተራረም በወንድማዊ ስሜት ተራረም አሊያ የጠላት ራስ ነው የምንሆነው ሁላችን። ወላሂ አሁን ቆም ብለን ማሰብ ያለብን ጊዜ ላይ ነው ያለነው። አላህ ለሁላችንም ልቦና ይስጠን። ሰላም አለይኩም። አላሁ አክበር አላሁ አክበር ማሻአላህ። የአላህ ቤት የእምነት ቤት ገብቶ ምንም ባላያዙበት ለአላህ ወደ አላህ ሲጣሩ አዛን ሲያረጉ ያንን የፈጸሙ ሰዎች አላህ በዛው ልክ አላህ ጀዛቸው ይስጣቸው። ይሰራሉ የሚል ሰው ካረ ሰጥቼዋለሁ አለበለዛ መስጊዱን ወኔ ወስጄዋለሁ። የዛሬ አመት በዚህ ጊዜ በዚህ ሰዓት ለመክፈቻ እንመጣለን بإذن ተዓላ። በአላህ ተመክቼ ነው በማንም በገንዘብ እጄም አይደለም። ኢንሻአላህ መስጊዱን ወስጃለሁ። ለሌላ ነገር ብትናገሩ ይሻላችኋል። አላሁ አክበር አላሁ አክበር ማሻአላህ። أبشر 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 تكبير 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 مرحبا تينش كوش بالونا ملكت نጨርስ። በተረፈ ባለፈ በመካነ ሰላም የተከሰተ ክስተት ያሳምመናል፣ ያመናል፣ ይቆጨናል። ግን አንገድልም። ግን እኛ አደብ አላህ እሳቸው እንላለን። ለወንድሞቻችን ዱዓ እናረጋለን። ለሀገራችን ሰላም ብለን እንታገሳለን። ለሀገራችን ሰላም ልማት ከሁሉም በፊት ነው። በተለይ እኛ ዛሬ ያለንበት ጊዜ ዛሬ ያለንበት ሁኔታ መንግስታችን ጎን ቆመን ለልማት እንሰራለን፣ ለሰላምም እንሰራለን። ስለዚህ
ለወንድሞቻችን ዱዓ አድርጉላቸው አላህ ይርሐማቸው ግን የአላህ ቤት የእምነት ቤት ገብቶ ምንም ባላያዙበት ለአላህ ወደ አላህ ሲጣሩ አዛን ሲያረጉ ያንን የፈጸሙ ሰዎች አላህ በዛው ልክ አላህ ጀዛቸው ይስጣቸው አገራችን ስም ሰላም ትሆናለች ሰላማን እንጠብቃለን በዚህ ተቆጭተን ምናረጋው ነገር የለም መንግስት በሚፈልገው በሱ በባለው በህጋዊ እርምጃ ፍትሃዊ የሆነ ሙስሊሙን የሚያሽር እንዲወስድ መንግስትን እንጠይቃለን። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ